ሰላም እንዴት ናችሁ? ውድ ቤተሰቦቻችን ይህ አዲስ አትሌቲክስ የዩቲዩብ ቻናላችን ነው። ስለምትከታተሉን ከልብ አድርገን ነው የምናመሰግነው። የተለያዩ የአትሌቲክስ መረጃዎችን ወደ እናንተ የምናደርስበት፣ የአትሌቲክስ ዜናዎችንም ወደ እናንተ የምናካፍልበት፣ ከዛ በተጨማሪ ደግሞ የጀግኖች አትሌቶቻችንን ከዚህ በፊት የፈጸሟቸውን ትልልቅ የሚባሉ ድሎችን የሀገራችንን ባንዲራ ከፍ ያደረጉባቸውን ውድድሮችን በዶክመንተሪ መልክም ወደ እናንተ የምናደርስበት የአትሌቲክስ ቻናላችን ነው። ስለምትከታተሉን ከልብ አድርገን ነው የምናመሰግነው። ዛሬም አንዳንድ የአትሌቲክስ መረጃዎችን ወደ እናንተ የምናደርስ ይሆናል። ሀሳብ አስተያየቶቻችሁን ልታጋሩን ትችላላችሁ። ምክንያቱም አስተያየት መስጫው ክፍት ነው። የእናንተን ሀሳብ አስተያየቶችን እንቀበላለን። ቪዲዮአችንን ላይክ እያደረጋችሁ እንዲሁ ለቻናላችን ደግሞ አዲስ የሆናችሁ በሙሉ ይህንን ቻናል እየተቀላቀላችሁ ስለ አትሌቲክስ አንዳንድ መረጃዎችን እንድታገኙ በአክብሮት ነው የምጋብዘው። የተለያዩ የአትሌቲክስ መረጃዎችን ዛሬ እያነሳሳን ቆይታን እናደርጋለን። ኢትዮጵያውያን አትሌቶች ድል ያደረጉባቸው የሰሞኑ ውድድሮች ያሉ፣ ከዛ በተጨማሪ ደግሞ በትልቁ የአትሌቶች እንግዲህ ውድድሮች ላይም እንዲሁ ደግሞ ኢትዮጵያውያን አትሌቶች የታጩባቸው ውድድሮች እንዳሉ እየተመለከትን እንገኛለንና እነሱን መረጃዎች እንመለከታለን። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ እንገናኛለን። በቀጥታ ወደ አትሌቲክስ መረጃዎቻችን ነው የምናመራው። ፋንታዬ በላይነህ የቦስተን ግማሽ ማራቶንን ማሸነፍ የቻለች አትሌት ሆናለች። ኢትዮጵያዊቱ አትሌት ፋንታዬ በላይነህ የቦስተን ግማሽ ማራቶንን ለተከታታይ ሁለተኛ ጊዜ ነው ማሸነፍ የቻለችው። ባለፈው ዓመትም የዚሁ ውድድር የቦስተን ግማሽ ማራቶን አሸናፊ ነበረች። በዚህ ዓመትም በድጋሚ ደግማ የሀገሯን ባንዲራ ከፍ አድርገዋለች። የቦስተን ግማሽ ማራቶን ውድድር ሲደረግ ኢትዮጵያዊቷ ፋንታዬ በላይነህ በድል አጠናቀዋለች። አትሌቷ አብዛኛውን የሩጫ ክፍልን በተረጋጋ ሁኔታ ስትሮጥ በውድድሩ ማጠናቀቂያ ደቂቃዎች ያሳየችው ፈጣን አጨራረስ ደግሞ በበርካቶች አድናቆት እንዲቸራትም እንዳደረገ ነው መረጃዎች የሚያሳዩት። በመጨረሻዎቹ እንግዲህ ዙሮች ላይ ወይም በመጨረሻዎቹ ደቂቃዎች ላይ ፈጣን ሩጫዎችን ስታደርግም ተመልክተናል። የ2025 የዳይመንድ ሊግ አሸናፊ ነበረች ፋንታዬ በላይነህ። ይህኛውን ውድድር ግን 1 ሰዓት ከ08 ደቂቃ ከ51 ሰከንድ በሆነ ሰዓት በማጠናቀቅ ነው የግማሽ ማራቶኑን የቦስተን ውድድርን በአንደኝነት ያጠናቀቀችው። እንዲሁ በቅርቡ በ2025 የዳይመንድ ሊግ አሸናፊ እንደነበረችና እንዲሁ ደግሞ ዳይመንድ ሊግን በማሸነፏ ምክንያትም በቀጥታ ወደ ዓለም አትሌቲክስ ሻምፒዮናው በዋይልድ ካርድ እንድታመራ ተደርጎ እንደነበር እናስታውሳለን። አትሌት መልክናት ውዱ ደግሞ ሁለተኛ ደረጃን ይዛ አጠናቃለች ፋንታዬ በላይነህን በመከተል። መልክነት ውዱ አንደኛ ከወጣቸው ፋንታዬ በላይነህ በ2 ሰከንዶች ነው ዘግይታ በመግባት ነው ሁለተኛ ደረጃን ያጠናቀቀችው። እንግዲህ ፋንታዬ በላይነህ የገባቸው 1 ሰዓት ከ08 ደቂቃ ከ51 ሰከንድ እንደነበር እናስታውሳለን። በአንጻሩ ደግሞ ሁለተኛ ደረጃን ያጠናቀቀችው መልክነት ውዱ ሁለተኛ ደረጃን ይዛ ያጠናቀቀችው በ2 ሰከንዶች በማነስ 1 ሰዓት ከ08 ደቂቃ ከ53 ሰከንድ እንደሆነ ነው የተመለከትነውና ጥሩ ፉክክርን አድርገዋል። $15,000 የገንዘብ ሽልማት የተበረከተላት የ25 ዓመቷ አትሌትም በተከታታይ በማሸነፏ ደስተኛ መሆኗን ጭምር ነው ይፋ ያደረገችው። የኢትዮጵያንን ባንዲራ በቦስተን ግማሽ ማራቶን ውድድር ላይ ከፍ ማድረግ እንደቻለችም ጭምር ነው እየተገለጸ የሚገኘው። ሌላኛው የምናነሳው የአትሌቲክስ መረጃችን የሚሆነው ደግሞ ቢኒያም መሐሪን የተመለከተ ይሆናል። ይህ ታዳጊ አትሌት በዓለም አትሌቲክስ ሻምፒዮና እንደምታስታውሱ ቶኪዮ ላይ በተደረገው በ5000 ውድድር ላይ ትልቅ ፉክክርን አድርጎ እንደነበር እናስታውሳለን። ወደፊትም በጣም በትልቁ ከፍተኛ ነገሮችን ማድረግ የሚችል አይነት ተወዳዳሪ እንደሆነ በርካቶች የሚያውቁት ነው። ቢኒያም መሐሪ በአመቱ ኮከብ አትሌቶች ሽልማት የመጨረሻ እጩ ውስጥ የተካተተበት ዘርፍ እንዳለ ነው ትላንትና የተመለከት ነው። አትሌቱ ለአሸናፊነት የታጨውም ተስፋ በተጣለባቸው ወይም ደግሞ ራይዚንግ ስታርስ በተሰኘው የታዳጊ አትሌቶች ዘርፍም እንደሆነ ይነገራል። ይህ እንግዲህ በታዳጊ አትሌቶች እንግዲህ ጥሩ ነገሮችን ያሳዩ ተወዳዳሪዎች የሚሸለሙት ሽልማት እንደሆነ ይነገራል። ራይዚንግ ስታር ሽልማት የተባለው ማለት ነው። ከ20 ዓመት በታች ባለው የዕድሜ ክልል የ10,000 ሜትርንና የቤት ውስጥ የ3000 ሜትር ክብረ ወሰን ባለቤቱ አትሌቱ እንግዲህ በ5000 ሜትር ርቀትም 5ኛውን ፈጣን ሰዓት ባለቤትም እንደሆነ ጭምር ይታወቃል። ገና ታዳጊ ልጅ ነው፣ ነገር ግን በጣም ጥሩ የሚባል ኬሪየርን እያስመዘገበ እንደሚገኝ ይታወቃልና ቢኒያም መሐሪ ራይዚንግ ስታር ወይም ተስፋ የጣለበት ወጣት ታዳጊ አትሌት በሚለው ዘርፍ ውስጥም በበላይነት ለማጠናቀቅ ቅድመ ግምት ተሰጥቶታል። በዛው ውስጥም ደግሞ በእጩነት የቀረበ አትሌት እንደሆነ ጭምር ነው
መረጃዎች እያሳዩ የሚገኙት። በ2025 የቶኪዮ የዓለም አትሌቲክስ ሻምፒዮና ደግሞ 5ኛ ደረጃን በመያዝ ማጠናቀቁን የምናስታውሰው ጉዳይ ነው። በ5000 ሜትር ውድድር እንግዲህ ከኢትዮጵያውያን አትሌቶች እንግዲህ በ5000 ሜትር በወንዶች በትልቁን ውጤት ያመጣው እሱ እንደነበር እናስታውሳለን። 5ኛ ደረጃን ይዞ ሲያጠናቅቅ ከቢኒያም በተጨማሪ ግን በዚህ ዘርፍ የመካከለኛ ርቀት አትሌቱ የሆነው ፋኑኤል እንዲሁ ኩዌችና የ3000 ሜትር መሰናክል ሯጩ ኤድመንደን ሴሬምም ከኬንያ የታጩ ናቸውና ትልቅ ፉክክር ይደረጋል ተብሎ ይታሰባል። በዚህኛው ዘርፍ ላይ ይህንን ውድድር ለማሸነፍም እነዚህ አትሌቶች በትልቁ ፉክክሮችን እያደረጉ እንደሚገኝ ጭምር ነው መረጃዎቹ እያሳዩ የሚገኙት። አትሌት ትዕግስት አሰፋም በአቦት ወርልድ ማራቶን ደረጃ በሴቶች $50,000 ተሸላሚ ሆናለች። አትሌት ትዕግስት አሰፋም በአቦት ወርልድ ማራቶን ሜጀርስ የደረጃ ወጣት መሰረት ከኬንያውያኑ ሄለን ኦቢሪ እና ከሻሮን ሎኬድ ጋርም በ41 ነጥቦች በሴቶች ቀዳሚ መሆን የቻለች አትሌት ናት። ደረጃውም የወጣውም በሜጀር የማራቶን ውድድር ማለትም በሲድኒ፣ በበርሊን፣ በለንደን፣ በቦስተን፣ በቶኪዮ፣ በቺካጎ እና በኒውዮርክ ማራቶን ውድድር ላይ በዓለም ሻምፒዮና ውጤት መሰረት ሲሆን አትሌት ትዕግስት አሰፋ በውድድር ዓመቱ በ41 ነጥብ አንደኛ ሆናለች። አትሌቷ በሴቶች ጎይቶቶም ገብረስላሴና ጌጤ ዋሚን በመቀጠል በአቦት ወርልድ ማራቶን ደረጃ በቀዳሚነት ያጠናቀቀች ሶስተኛዋ ኢትዮጵያዊት አትሌት ናት። ከዚህ በፊት ጎይቶቶም ገብረስላሴና ጌጤ ዋሚ እንዲሁ አንደኛ ሆነው አጠናቀው ያውቃሉ። አሁን ላይ ትዕግስት አሰፋም ከነዚህ ሁለት ኢትዮጵያውያን አትሌቶች በመቀጠል እንግዲህ ሶስተኛዋ ኢትዮጵያዊት አትሌት ሆናለች። አንደኛ ደረጃን ይዛ በማጠናቀቅ የውድድር ዘመኑን በበላይነት ማጠናቀቋን ተከትሎ አትሌቷ ከሄለን ኦቢሪ እና ከሻሮን ሎኬድ ጋርም በጣምራ $50,000 ተሸላሚ መሆኗ ነው መረጃዎች ይፋ የሆኑት። አትሌት ትዕግስት አሰፋ በ20ኛው የዓለም አትሌቲክስ ሻምፒዮና በማራቶን ሁለተኛ ስትወጣ የለንደን ማራቶንን ደግሞ አሸንፋለች። በወንዶቹ የአቦት ማራቶንን ሜጀርስን የደረጃ ወጣት የለንደንና የበርሊን ማራቶኖችን ያሸነፈው ሰባስቲያን ሶዌይ በ50 ነጥቦችም በቀዳሚነት ማጠናቀቁ ነው መረጃዎች ያሳዩት። በታላላቅ የጎዳና ላይ የአትሌቲክስ ውድድሮች በበርካታ ድሎች ያሸበረቀም ስኬት አላት። በቶኪዮ 2020 ኦሎምፒክ የማራቶን ባለድል ነች። ከወር በፊትም እዛው ቶኪዮ ላይ ኢትዮጵያዊቷን ኮከብ ትዕግስት አሰፋን በድንቅ አጨራረስ ቀድማ የማራቶኑን ወርቅም አጥልቃለች። በ2016 እና በ2020 የዓለም ግማሽ ማራቶን ድሏ የሷ ነበሩ። በግል ውድድሮችም በ2021 በኒውዮርክ ማራቶን፣ በ2022 ቦስተን ማራቶን፣ በ2024 ለንደን ማራቶንን አሸንፋለች። በለንደን ማራቶን ድል ያስመዘገበችው 2 ሰዓት ከ16:16 ሰዓትም በሴት ሯጮችም የተመዘገበ የዓለም ሪከርድ ባለቤት ያደርጋታል። ኬንያዊቷ የማራቶን ኮከብ የሆነችው ፒርስ ጂፕቸርቺር አንበሳ አይደለሁም በማለት ሰሞኑን ከኤንቲቪ ስፖርት ጋር በነበራት ቃለ ምልልስ ላይ ተናግራለች። ቀርባም ደግሞ አስገራሚ አስተያየት ነው የሰጠችው። ኬንያዊቷ ኮከብ አሰልጣኝ እንዲሁ እንደሌላትና በራሷ ልምምድ እየሰራች እንደምትወዳደርም ነው የተናገረችው። ራሴን የምዋሽ ሰው አይደለሁም። ሁሌም ወደ መኝታዬ ስሄድ አሰልጣኝ ካላችሁ አትሌቶች በላይ መሆኔን አውቃለሁ። ይህ ደግሞ በራሴ የተሻለ ጠንክሬ እንድሰራም ያነሳሳኛል የምትለው ስኬታማ አትሌትም በራሷ ለመሰልጠን መወሰኗን ለመቀጠልም ብዙዎች እንደሚቸገሩ ተናግራለች። ሌላው ይቀርና እሷን ጨምሮ ትዕግስት አሰፋና ሌሎችም ትልልቅ ስም ያላቸው ስኬታማ አትሌቶች ማኔጀር እንግዲህ የሆነው ጂያኒ ዲማንዶም ይህንን ውሳኔ ለመቀበልም እንደሚቸገር ጭምር እንደገለጸ ነው ዘገባዎቹ በትልቁም እያሳዩ የሚገኙት። ውድ ቤተሰቦቻችን አዲስ አትሌቲክስ የዩቲዩብ ቻናል ላይ ትገኛላችሁ። የተለያዩ የአትሌቲክስ መረጃዎችን ወደ እናንተ ስናደርስ ቆየን። ስላደመጣችሁን ከልብ አድርጌ ነው የማመሰግነው። እንደዚህ የአትሌቲክስ መረጃዎችን ማግኘት የምትፈልጉ ከሆነ ይህንን አዲስ አትሌቲክስ የዩቲዩብ ቻናል ሰብስክራይብ እንድታደርጉ በአክብሮት ጋብዛችኋለሁ። በቀጣይ ፕሮግራሞችንም የተለያዩ የአትሌቲክስ መረጃዎችን ወደ እናንተ ይዘን የምንመጣ ይሆናል። ስለተከታተላችሁን ከልብ አድርጌ ነው የማመሰግነው። መልካም ጊዜ ይሆንላችሁ።